ሄሉ ያለበትን ስራ ምን ነው አልተመቸም እንዴ? ተባረርኩ። ምን ትሰማኛለህ? ቤዛ የታሰረችው እኔ ስለምጣላት ወይ ደግሞ ሁላችንም ስለማንወዳት አይደለም። የሰራችው ስራ ወንጀል ስለሆነ ነው። እሷን ደግሞ ማስፈታት አንችልም። ቆይ ማንም ከመሬት የተነሳ ሲመጣና ሲሰድብሽ ለምንድን ነው ዝም የምትይው? አንቺ እኮ ልጅቷን ስላላየሻት ነው እንዴት እንደምታስፈራው። እንደፈራሻት ስላወቀች ነው ፍቅር። እሺ አሁን ወዴት ነው የምትሄጂው? ወደ ቤት ነው። በቃ አንቺ ሂጂ። አንቺስ? እኔ መጣሁ። ወዴት ልትሄጂ? ቆይ የት ጠፍተህ ነው? እሱንማ እኮ አደይ ነግራኛለች፣ ግን ደግሞ እኔ አላመንኳትም። ቤኪ ንገረኝ፣ የት ነው ያለው? ውስጤ ምንም ደስ እያለው አይደለም። አላውቅም ቤኪ። እሺ አሁን የት ነው ያለው? ለምንድን ነው የማትነግረኝ? ቆይ ችግር አለ እንዴ? ምን? መቼ? የምርህ ነው እንዴ? እሺ አሁን የት ነው ያለው? ለምን አልነገርከኝም? የት ነው ያለው? እኔ ራሴ እመጣለሁ። ቤኪ የት ነው ያለው እያልኩ እኮ ነው። ሲጀመር ለምንድን ነው ይሄን ነገር የምትደብቀኝ? አዎ አለች። ምን ነው? እሺ ሄሎ፣ ወይ ባቡሬ። አዎ ደህና ናት። ምን ነው? የምርህን ነው? ብቻህን ለምን? እርግጠኛ ነህ? እሺ በቃ ተጠንቀቅ። ደግሞ የሚያግዝ ነገር ካለ ዳይመንድ እንልክልሃለሁ። እርግጠኛ ነህ? እሺ በቃ አታስብን ያለው። ምን አለሽ? ተረጋጊ ደልዬ። ባቡሬ ነው ይበቃለሁ ብሏል። አንቺ መሄድ የለብሽም። ይሄ ጉዳይ እኮ የኔ ጉዳይ ነው አይደል? ለምንድን ነው የማልሄደው? ምን ሆነሻል? ባቡሬ እኮ ጨርሰዋል አለ። አንቺ ለምን ትሄጃለሽ? እሺ ግን በእኔ ምክንያት የሆነ ነገር ቢያደርጉትስ? ምንም አይሆንም፣ አታስቢ። ደግሞ ቅምጥልም ትኖራለች። ምንም አይሆንም። እሺ አደይ ግን ከቅድም ጀምሮ ምንም ጥሩ ስሜት እየተሰማኝ አልነበረም። አይዞሽ ጓደኛዬ፣ ተረጋጊ። ትንሽ ቆይተን ደግሞ እንደውለታለን። ቆይ መቼ ነው ይህ ሁሉ ነገር የሚያበቃው? ያበቃል። አሁን ደግሞ ይሄ ነገር ከተስተካከለ ሁሉም ነገር ያበቃል። አንቺ በዚህ ሰዓት መደሰት ነው ያለብሽ። ማዘን እኮ ላንቺ አይገባሽ። የመጨረሻ ውሳኔ ነው። አዎ ምንም ነገር እንዳትጠብቅ እሺ። ገጀራው የሚቆጨን ነገር አታል። የበፊት ወዳጅነታችን ነው የሚበልጥ። ምን አለው እጄን በሰበረው ነው የምትለው ከዚህ በኋላ። ሰላም ጤና ይስጥልን። የተከበራችሁ የሰራተኛ አዳይ ድራማ አፍቃሪያን በሙሉ ሰራተኛ አዳይ ክፍል 203ን በመጠባበቅ ላይ ያላችሁ በመጀመሪያ ቪዲዮ ላይክ እንዲሁም እንደተለመደው ኮመንት ላይ እየገባችሁ ሰራተኛ አዳይ ክፍል 203 ቶሎ ይለቀቅልን ማለት እንዳትርሱ። ግን ከዛ በፊት ውድ የቻናሌ ቤተሰቦች አዳይ እና ዴቭ ሊጋቡ ስለሆነ ደስ ያላችሁ ሁላችሁም ኮመንት ላይ እየገባችሁ ደስታችሁን ብትገልጹ ደስ ይለኛል እና ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እንግዲህ በትላንትናው ክፍል 202 ላይ እንዳያዝ ከሆነ አደይ እና ዴቭ ሊጋቡ ነው። እናም እንግዲህ የሰርግ ልብስ እየመረጡ ነበር ለራሳቸውም ለሚዜዎቹም። እንግዲህ ሁሉም ልብሳቸውን ለብሶ እንግዲህ ሙሽራ መስሎ ነበር። ነገር ግን ውድ የቻናሌ ቤተሰቦች አደይ እና ዴቭ የሚጋቡ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እንደኔ ሀሳብ ከሆነ አደይ እና ዴቭ የሚጋቡ አይመስለኝም። አሁንም በመካከላቸው የሆነ ነገር የሚፈጠር እየመሰለኝ ነው። እንግዲህ ከነዚህ መካከል አንዱ እንግዲህ የአደይ እናት ጉዳይ ነው። የአደይ እናት እንግዲህ ሽምግልናውን እዚሁ ከተማ ለማድረግ እንግዲህ ወደ ከተማ እየመጣች ነበር። ነገር ግን የአደይ እናት የእውነት ግን የዴቭ ሽማግሌዎችን ትቀበላለች? እስቲ በቀጣይ አብረን የምናየው ይሆናል። ሌላው ደግሞ እንግዲህ ሌላ ፈተና የሚሆንባቸው ሲመስለኝ ፍቅር ናት። ፍቅር እንግዲህ ሁለቱ እንዲጋቡ በጭራሽ አትፈልግም። በክፍል 202 ላይ እንዳያች ከሆነ ዴቭ እና ደውላ እንግዲህ የሚያገባት ልጅ ከዚህ በፊት የነሱ ቤት ሰራተኛ እንደሆነች ከገጠር እንደመጣች እንዲሁም ቤተሰቦቿ ገጠር እንደሚኖሩ ስትናገር ነበር። እውነት ግን እንደተባለው እናትየዋ ይሄን ነገር ሰምታ ልጇን የምታስቆም ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። በዚህ ሁኔታ እንግዲህ አሁንም ጉድ የምትሆነው ፍቅር ሳትሆን አትቀርም። እንግዲህ ፍቅር ይህንን ነገር ብላለች ብላ እናትየዋ ለዴቭ ወይም ለፍቅር እናት ከነገረች አሁንም ፍቅር እንግዲህ አደጋ ላይ ትወድቃለች። በጣም መጥፎ ልጅ እንደሆነች እንግዲህ ያው ሁሉም ያውቋታል። ነገር ግን እንደዛ ማድረጓ ለኔ ተገቢ መስሎ አይታየኝም። ምክንያቱም አደይ ምንም ብትሆን እንግዲህ ዴቭ እስከወደዳት ድረስ ማንም ሊያስቆማቸው አይችልም።
እንግዲህ እሱ ከወደዳት ለምን ሰራተኛ ሳትሆን የጎዳና ተዳዳሪ አትሆን? እስከወደዳት ድረስ እንግዲህ ወደዳት ነው። ስለዚህ የእሱ ምርጫ እኛ እንመርጣለን ማለት ይሄ ተገቢ አይደለም እንደኔው ሀሳብ። እና ፍቅር እንግዲህ በጣም እየተቃጠለች ነው። ሁለቱን ለማስቆም እንግዲህ የማትፈነቅለው ድንጋይ የለም። ያው ሁላችሁም አይታችሁታል። ቢሆንም ግን ይሄ ነገር ለፍቅር የሚሳካላት ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እንግዲህ በክፍል 202 ኮመንት ስር ላይ እንዳየሁት ከሆነ ሁላችሁም ለፍቅር እንግዲህ መልካም የመቃጠል ዘመን ይሁንልሽ እያላችሁ እንግዲህ ስትመርቋት ነበር። እንግዲህ ይሄ ነገር እኔም በጣም ነበር ያዝናናኝ። ሁላችሁም እንግዲህ ፍቅርን በጣም እንደምትጠሏት ማሳያ ነው። ይሄ ነገር ደግሞ ያው ማንም ሰው ከመሬት ተነስቶ አንድም ሰው አይጠላም። በስራው በባህሪው ነው ያንን ሰው መጥላት የሚችለው። ስለዚህ ፍቅር የተጠላችው በባህሪዋ ነው። እቺ ልጅ እስቲ ወደፊት የምትስተካከል ይሆናል ወይስ በዚሁ ትቀጥላለች? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ሌላኛው ደግሞ አንድ በጣም አሳሳቢ የሆኑ ነገር በክፍሉ 202 መጨረሻ ላይ ባቡሬን ያጠቃው ማን ነው? እንግዲህ ባቡሬ ገጀራውና ዳኒን አግቷቸው እንግዲህ የለሊ የቤት ካርታ ማን ጋር እንዳለ እንግዲህ እየጠየቃቸው ነበር። ነገር ግን ከኋላ ማን እንደሆነ መጥቶ ባቡሬን በእንጨት መጥቶ ጥሎታል። እና ውድ የቻናሌ ቤተሰቦች ባቡሬን ማን የመታው ይመስላችኋል? ኩኩሻ ወይስ ሌላ ሰው? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እንደኔ ሀሳብ ከሆነ ኩኩሻም ናት የሚል ጥርጣሬ አለኝ። ምክንያቱም ኩኩሻ ከዚህ በፊት መታ ነበር። እናም ባቡሬ እንዳልመጣ አረጋግጣ ነበር የተመለሰችው እና ባቡሬ ከመጣ በኋላ ከኋላ በኩል መጣ እንግዲህ እንደዛ ያደረገችው ሲመስለኝ ኩኩሻ ናት። ምክንያቱም እሷም አንድ ላይ ባቡሬን ከነሱ ጋር አስራ እንግዲህ ያው ልትበቀለው ፈልጋ ይመስለኛል። እንግዲህ ሌላ ሰው እንደዛ አያደርግም። ምክንያቱም አሁን ላይ ባቡሬ ኩኩሻ በፊቱ ፍቅረኛው ነበረች። እሷን ትቶ አሁን ከሌላ ሰው ጋር ህይወት ጀምሯል። በዛ የተነሳ እንግዲህ እሷም እሱን ልትበቀለው ያደረገችው ነገር ይመስለኛል። እንግዲህ የእናንተ ሀሳብ አስተያየታችሁ ምን ይመስላል የሚለውን ኮመንት ላይ አስቀምጡልኝ። ከኔው ሀሳብ ጋር ተመሳሳይ ከሆነ ከአንተው ሀሳብ ጋር ተመሳሳይ ነው ማለት እንዳትረሱ። እና ውድ የቻናሌ ቤተሰቦች እስቲ ባቡሬ ምንም ነገር እንዳይሆን የምትሉ ሁላችሁም እስቲ ለባቡሬ ጸልዩለት። ባቡሬ ምንም ነገር መሆን የለበትም። በዛ ላይ ለሊም በጣም ስትጨነቅ ነበር። እንግዲህ ለኔ የሆነ ነገር እየተሰማኝ ነው በማለት እንግዲህ ውስጤ ሰላም እየተሰማኝ አይደለም በማለት እንግዲህ ስትጨናነቅ ነበር። እና አሁን ባቡሬ ከገባበት ችግር የምታወጣው ሲመስለኝ ለሊ ናት። ምክንያቱም በጣም ተጨናንቃለች። እሱ ደውሎ ከነገራት ሰዓት ጀምሮ እንግዲህ ትክክል አይደለችም። የሆነ ነገር ውስጥ እንደገባ አድርጋ እያሰበች ነው። በዛ ላይ ደግሞ አዳይም ከእሷ ጋር አንድ ላይ ነበረች። ይህ ነገር ካልሆነ ችግር የለውም ዳይመንድ ወደ እሱ እንዲሄድ እናደርጋለን ብለዋል። ስለዚህ ወይ ለሊ ወይ ዳይመንድ ባቡሬን ነፃ የሚያወጡ ይመስለኛል። እናንተስ ምን ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ሌላው ደግሞ በጣም ደስ ያለኝ ነገር እንግዲህ ዳይመንድ ከኩኩሻ ጋር አብሮ ቢጣመሩ ስትሉ ነበር። እንደ ሀሳብ እስቲ ዳይመንድ እና ኩኩሻ አብሮ ቢሆኑ ምን ይመስላችኋል? ሀሳብ አስተያየታችሁ ኮመንት ላይ አስቀምጡልኝ። በክፍሉ 202 ላይ እንዳይስ ከሆነ ዳይመንድ ሰክሮ ነበር። እንግዲህ ዳይመንድ ከአቤ ጋር ነበር ወደ ቤት ሲመለስ የነበረው። ኩኩሻ ተጠራጥራ እንግዲህ ተከትለው መታ ምን አስበ ነው ምናምን በማለት እንግዲህ አቤንም ስታስፈራረው ነበር። እና በመጨረሻ ያው ጀለሱ እንደሆነ ካወቀች በኋላ እንግዲህ እኔም እዚሁ አድራለሁ በማለት ከዳይመንድ ጋር ነበር ያደረችው። ይሄ ነገር ደግሞ ዳይመንድን እንደምትወደው ማሳያ ነው። እስቲ ዳይመንድ እና ኩኩሻ ይጣመሩ የምትሉ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ሌላው ነገር ደግሞ የሩታ ነገር ነው። ሩታ እንግዲህ ስራዋ ሆስፒታል መመላለስ ሆናል። ወይ ፍቅሯን አትናገርም ወይ ምን እንደምትፈልግ ግልጽ አታደርግም ለዶክተሩ። እንግዲህ በእሷ ጉዳይ ዶክተሩን በጣም ተወዛጓል። እቺ ልጅ ምን ፈልጋ ነው? ለምንድን ነው የምትመላለሰው? ሀሳቧስ ምንድን ነው? በማለት እሱም በጣም ውዝግብ ውስጥ ነው። እንግዲህ ልጅቷ በጣም አፍቅረዋለች። እሱ አልገባውም እንጂ ገብቶላታል። ፎንቃ ቢጤ ማለት ነው። እናም እስቲ ወደ ቻናል ቤተሰቦች እነዚህ ልጆች ሁለቱ አንድ ላይ ይሆናሉ? ዶክተሩና ሩታ። እንግዲህ ዳይመንድ ከዚህ በፊት እንደሚታወቀው ሩታን ይወዳታል። ነገር ግን ሩታ ለሱ ቦታ እየሰጠችው አይደለም። ወደ ዶክተሩ መሮጥ አብስታለች። ዳይመንድም እንግዲህ ትንሽ ደብሮት ነበር። ቢሆንም ይመችሽ በማለት እንግዲህ እሱም ተቀይሷል። እናም ውድ የቻናል ቤተሰቦች እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እናም እስከዚሁ ድረስ መምጣታችሁ ካልቀረ ዛሬ ብዙም አላወራም።
ምክንያቱም ሙዴ አልመጣም። ስለዚህ ሁላችሁም እስቲ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ እያልኩ እኔ እንግዲህ በዚሁ ልሰናበታችሁ። ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ቻው።